በዚህ ሰዓት የመረጃ ጊዜ ከምታደምጣው የመረጃዎች መካከል የተወደዳችሁ ቻናል ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። በቻናላችን የሚቀርቡ ዋና ዋና ጉዳዮች የካሊፎርኒያው ኮንግረስማን ማይክ ሌቪን በኤክስ ገጻቸው ላይ ሻጋታ የከበበው ገላ መታጠቢያ፣ የተሰበረ መጸዳጃ ቤት፣ ለሳምንታት የማይሰራ የልብስ ማጠቢያ፣ ያለ ሙቅ ውሃ ለረጅም ጊዜ መቆየት፣ ግማሽ ኩባያ ሩዝ እና 2 ቶርቲላ ብቻ መመገብ፣ የሳሙና ዲሃይድሬት ወይንም የጥርስ ሳሙና አለመኖሩ ባህርተኞቹ ከሚያጋጥሟቸው ችግሮች መካከል መሆናቸውን ዘርዝረዋል። እንዴት የምቾት ሁኔታ ሊጠፋ ቻለ? ባያሉ ሀገር አሜሪካ በቻናላችን የምንለው ይኖራል። አብረን እንቆይ። ያንን ድጋፍ አሁን ለማግኘት ሞክር፣ ልታገኘው የምትችለው የብሪታንያ እስላማዊ ሪፐብሊክን ነው በማለት እየሳቁ ሲናገሩ ተደምጠዋል። ይህ የኔታንያሁ ንግግር መነጋገሪያ መሆኑን ተከትሎ ቃል አቀባያቸው አገላለጹን ተከላክለው ምላሽ ሰጥተዋል። እንዴት? አብረውን እስከ ፍጻሜ የቆዩ ዝርዝር መረጃውን አድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳቸው ዝርዝር መረጃ አለፍኩ። አብረን እንቆይ። የሀያሉ አሜሪካ የባህር ላይ ለ8 ወራት የቆየ ባህረተኞች ራስን የማጥፋት ሁኔታ። በአውሮፕላን ተሸካሚ መርከቦች ላይ ከ250 ቀን በላይ የቆዩ በሺዎች የሚቆጠሩ የአሜሪካን ጦር አባላት የምግብ እጥረት፣ የቁሳቁስ መሰበር እና መሰላቸት እንደገጠማቸው ተገለጸ። የአሜሪካ የህግ አውጪዎች በጉዳዩ ላይ ፔንታጎን ምላሽ እንዲሰጣቸው እንዲሁም የትራምፕ አስተዳደር የኢራንን ጦርነት እንዲያጠናቅቅ ጫና እያደረጉ መሆኑ ተሰምተዋል። የወታደራዊ ጉዳዮችን የሚዘግቡ አንዳንድ መገናኛ ብዙሃን በዩኤስኤስ አብርሃም ሊንከን መርከብ ላይ የሚገኙ የተወሰኑ ባህርተኞች ከመሰላቸታቸው የተነሳ ወደ ውቅያኖስ ለመዝለል መሞከራቸውና ቤተሰቦቻቸው በመርከቡ ላይ የሚገኙ ሰራተኞች የአእምሮ ጤና ጉዳይ እንዳሳሰባቸው ዘግበዋል። የመከላከያ ሚኒስትሩ ፒት ሄግሴት ሐሙስ ዕለት ዘገባዎቹ ፍጹም ሁሉንም የማይወክሉ ናቸው ሲሉ አጣጥለዋል። የጦር አውሮፕላኖችን የሚጭነው መርከብ ከካሊፎርኒያ ወደ ደቡብ ቻይና የተንቀሳቀሰው በህዳር ወር ሲሆን የኢራን ጦርነት ከመጀመሩ በፊት ወደ መካከለኛው ምስራቅ እንዲሄድ ተደርጓል። መጀመሪያ ላይ በግንቦት ወር ያበቃል ተብሎ የነበረው ዘመቻ ተደጋጋሚ ተራዝመዋል። የባህር ኃይል አባላቶቹ ወደ ቤተሰቦቻቸው የሚመለሱበትም ቀን አልተገለጸም። ነገር ግን ሐሙስ ዕለት በርካታ የዜና አውታሮች እንደዘገቡት አሜሪካ መርከቡን በዩኤስኤስ ጆርጅ ዋሽንግተን ለመተካት እየተዘጋጀች ነው። ሴናተር ሪቻርድ ብሉሜንታል ለሄግሴት በጻፉት ደብዳቤ በመርከቡ ላይ የሚገኙ 5000 የሚያሉ ሰራተኞች የመሰረታዊ አቅርቦቶች እጥረት፣ የውሃ ብክለት፣ የቧንቧ መሰበር፣ የአእምሮ ጤና ችግር፣ የመርከቧ ደህንነት ስጋቶች እና በፖስታ ስርዓት ውስጥ ያሉ መስተጓጉሎች ለወራት ወደ መርከቡ የተላኩ መልእክቶች በጉዞ ወቅት እንዲጠፉ ምክንያት ሆነዋል ሲሉ ተፈጠሩ ያሏቸውን ችግሮች ዘርዝረዋል። በመከላከያ ኮሚቴ ውስጥ የሚያገለግሉት ዲሞክራቶች በበኩላቸው እነዚህ ሪፖርቶች አፋጣኝ ትኩረት ያስፈልጋቸዋል ሲሉ ጽፈዋል። አክሎም የባህር ኃይሉ አሁን የሚጠቀምበትን ዘመቻ በሚፈልገው ፍጥነት ማስቀጠል ይችል እንደሆነ ጠይቀዋል። ሌላኛው የዲሞክራቱ ሴናተር ሩበን ጋሌጎ ኦሩ የኮንግረስ ልዑክ መርከቧን እንዲጎበኝ እና በዚህ አስከፊ ሁኔታ ላይም ክትትልና ምርመራ እንዲካሄድ ጥሪ አቅርበዋል። በተጨማሪም በኤክስ ገጻቸው ላይ እንዳንጎበኝ የምንከለከልበት ምንም ምክንያት የለም ብለዋል። የቢቢሲ የአሜሪካ አጋር የሆነው ሲቢኤስ ኒውስ በዚህ ወር መጀመሪያ ላይ አንድ መርከበኛ ከጀልባው ለመዝለል መሞከሩንና ወደ ሕክምና ተቋማት ተወስዶ ክትትል እንደተደረገለትም አሁንም ተጨማሪ እንክብካቤ እያገኘ መሆኑን ሁለት በስም ያልጠቀሳቸውን ባለስልጣናት ጠቅሶ ዘግበዋል። በዚህ ባህርተኛ ጤና ላይም የተከሰተውን ዝርዝር ሁኔታ ለማወቅ ምርመራ እየተደረገ መሆኑን ተገልጿል። ሚሊታር ታይምስ እና ስታርስ ኤንድ ስትራይፕስ በዚህ ሳምንት መጀመሪያ ላይ እንደዘገቡት በርካታ የጦር ሰራዊት አባላት ከመርከቡ በላይ መዝለል ማሰባቸው ለቤተሰቦቻቸው ተናግረዋል። ለረጅም ጊዜ በባህር ላይ መቆየታቸውና በመርከቧ ውስጥ ያለው ሁኔታም የእያንዳንዱን አባላት የአእምሮ ጤና እየጎዳ እንደሆነም ጨምሮ አስረድተዋል። ባህረተኞቹ ከጠቀሷቸው የመርከቧ ሁኔታዎች መካከል አንዱ ከአንድ ሳምንት በላይ ልብስ ማጠብ አለመቻል ይገኝበታል። በተጨማሪ ትኩስ ምግብ አለመመገብና በየጊዜው ወደ ወደቡ ሄዶ መናፈስ አለመቻል ሁኔታዎቹን ከአባባሱት መካከል መሆናቸውም ተዘርዝረዋል። በመርከቡ ላይ የሚገኝ የአንድ መርከበኛ ቤተሰብ ለቢቢሲ ኒውስ እንደተናገረው የቤተሰባቸው አባል መርከቧ ላይ ከተመደበ ጊዜ ጀምሮ 29 ኪሎ ግራም ቀንሷል። ጣት ሊጣልበት ይችላል በሚል ማንነታቸው እንዳይገለጽ የጠየቁት እኚህ የቤተሰብ አባል ባህርተኞቹ ከመርከቡ ለመዝለል መሞከራቸው መስማታቸውን ገልጸዋል። ቅርብ ጊዜ ዋትሳፕ ባደረጉት የመልእክት ልውውጥ ወቅትም ደክሞኛል፣ ሙትት እስክል ድረስ ነው የዛልኩት ማለትን ጨምሮ ተናግረዋል። ባህርተኞቹ ከመርከብ ሞተርና አውሮፕላኑ ሲነሳና ሲወርድ በሚያሰማው የማያቋርጥ ድምፅና ንዝረት መቸገራቸውን ገልጸዋል። የተሰጠውን ተልዕኮ ይገነዘባል፣ ነገር ግን ይህ ተስማሚ ሁኔታ እንዳልሆነም ያውቃል ሲሉ የቤተሰቡ አባል ተናግረዋል። እረፍት አይደለም የሄደው፣ ምን ማድረግ እንዳለበትም ያውቃል። ግን ወደብ ሳይኖር መሬት ላይ እግር ሳይረግ ምን አይነት ስሜትና ዘና የሚያደርግ ሁኔታ ሳይኖር መቀጠል ከባድ ነው። የማያቋርጥ ንዝረት ይሰማል። ጠዋት፣ እኩለ ቀንና ማታ ስተኛ፣ ስትበላ፣ ሻወር ስትወስድ በአይምሮ ውስጥም የሰላም ጊዜ የለም። በጥር ወር 2025 956 የአሜሪካ የባህር ኃይል ባህርተኞች ላይ በተደረገ ጥናት ከባድ የስነ ልቦና ጫና እንዳለባቸውም ታይቷል። ጥናቱ እንደ ደካማ የመኖሪያ ቤት ጫጫታና ለእንቅልፍና ለእረፍት በቂ ጊዜ
የማይሰጥ አድካሚ የስራ ሁኔታዎችን ለጭንቀት መነሻ መሆናቸውን ጠቅሷል። በአሜሪካ የባህር ኃይል አባላት መካከል ራስን ማጥፋት በከፍተኛ ቁጥር ተመዝግበዋል። ብሪታንያ እስላማዊ ሪፐብሊክ በሚል የተቹት የእስራኤሉ መሪ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ብሪታንያ እስላማዊ ሪፐብሊክ ብለው መጥራታቸው አነጋጋሪ ሆኗል። ጠቅላይ ሚኒስትሩ ከሀገራቸው ጦር ሰራዊት ብሮድካስቲንግ ጋር በነበራቸው ቃለ ምልልስ ቀደምት የብሪታንያ መሪዎች የእስራኤል አጋር እንደነበሩና ይህ ሁኔታ አሁን መቀየሩን ባነሱበት ጊዜ ነው አነጋጋሪ አስተያየት የሰነዘሩት። እስራኤል በጋዛ በሊባኖስና በኢራን ጦርነት ወቅት ባካሄደችው ዘመቻዎች የተነሳ ብሪታንያን ጨምሮ የአውሮፓ ሀገራት ተቃውሞ ሲሰነዘርባት ቆይቷል። ጠቅላይ ሚኒስትር ኔታንያሁ በስድስቱ ቀን ጦርነት ወቅትም የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ልጆች ወደ እስራኤል ሄደው ጦርነቱ እስራኤልን በሚደግፍ ሁኔታ መዘገባቸውን አንስተዋል። የጠቅላይ ሚኒስትሩ አስተያየት ተከትሎ የብሮድካስቱ አስተናጋጅ ከብሪታንያው በተጨማሪ አጠቃላይ አውሮፓ በእስራኤል ላይ ተመሳሳይ አቋም እያራመደ መሆኑን ጠቅሶ ላቀረበላቸው ጥያቄ ተጨማሪ ሀሳብ ሰንዝረዋል። ኔታንያሁ ሀሳባቸውን የበለጠ በማጠናከር አዎ፣ ነገር ግን አንድ ሰው እንዳለው ኒውክሌር ጦር መሳሪያ በታጠቀች የመጀመሪያዋ እስላማዊ ሪፐብሊክ የምትሆነው ብሪታንያ እስላማዊ ሪፐብሊክ ናት በማለት መልሰዋል። በብሪታንያና በእስራኤል መካከል ያለውን ግንኙነት እየሻከረ ሲሆን አዲሱ ጠቅላይ ሚኒስትር አንዲ በርንሃም ወደ ስልጣን ከመጡ በኋላ የበለጠ ሊበላሽ እንደሚችልም ሲናገሩ ቆይተዋል። ብርሃም ብሪታንያ መካከለኛው ምስራቅን በተመለከተ አዲስ አካሄድን እንደምትከተል ተናግረዋል። በእስራኤል ግለሰቦችና ተቋማት እንዲሁም ህገወጥ ሰፋሪ ላይ ማዕቀብ እንዲጥሉ በእስራኤል መንግስት ላይ ጫና እንደሚያሳድሩ ገልጸዋል። ቻናሌ ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ ቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።